ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ እንግዲህ ደግሞ ከብዙ ቆይታ በኋላ በድጋሚ ብቅ ብያለሁኝ። እንግዲህ ጠፍቻለሁ በተደጋጋሚ ያው ቪዲዮ እየሰራሁ አይደለም። እንግዲህ ስራውም ጋር ያው ትንሽ እየተመቻቸልን አይደለም። በጣም ይቅርታ እየጠየቅን እንግዲህ ውድ ተከታታዮች ወደ ቪዲዮ ከማለፋችን በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን ተጫኑ። እንዲሁም ደግሞ ቤተሰብ የሆናችሁ ሰዎች ቪዲዮውን ላይክ እያደረጋችሁ ጀምሩ ትላለሁኝ። ሀሳብ አስተያየታችሁን ያስቀምጣችሁልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ከአሁን በፊት የሰራሁት የእህትና እህቶች ቤት እንግዲህ አንድ አካባቢ ላይ ሆኖ እነሱን እየሰራን እንገኛለን። በዚህ እንግዲህ አስተያየቶቻችሁን ጻፉልኝ። እንዲሁም ላይክ ሼር በማድረግ ቪዲዮውን እስከመጨረሻው በመመልከት አበረታቱኝ። ቪዲዮው ምንም እየተንቀሳቀሰ አይደለም። እንግዲህ ቻናሉ እያደገ አይደለም። እኔም ቪዲዮ ቶሎ ቶሎ እየለቀቅኩ አይደለም። እንግዲህ እናንተም ቤተሰቦችም ተበረታቱ፣ እኔም ማበረታቱ ኢንሻአላህ። ቤት የምታሰሩትና ወንድሞች አሰረታችሁ እንግዲህ መጣችሁ በሰላም በፍቅር በጤና የምትኖሩበት አላህ ያደርጋችሁ እያልኩኝ ይህ እንግዲህ ከአሁን በፊት ያው ወደ መጨረስ ላይ የነበረው የአንደኛው የህይወታችን ቤት ሲሆን ይሄኛው ደግሞ የሌላኛው የህይወታችን ቤት ነው። ከዚህ ወጥተን ወደዚህኛው ያው እንግዲህ ተሻግረን እዛ ሰሞኑን እዛው እንግዲህ ኃይላችንን አሟጠን እዛው እንገኛለን ማለት ነው። እሱን በሂደታዎችን ካየን በኋላ እዛኛው ቤት ሂጄ ደግሞ እማሳያችሁ ይሆናል ማለት ነው። ቪዲዮውን እስከመጨረሻው ተከታተሉ ታሰላችሁ። እንግዲህ እንዳልኳችሁ ይሄ ቤት ኳርትዝ ኮርኒሱ ጅብሰሙ ተቀብቶ ምንድነው የሚቀረው? የውስጥ ቀለም እና ማብሪያ ማጥፊያ ብቻ። አምፖሎቹ ሁሉ እየተረከቡ ነው እያለቁ ነው ሁሉም የሄዱት ማለት ነው። ይህን እንግዲህ ኳርትዝ በፕላስተር ነው በራሳችን ቀርጽ ያወጣ ነው። ከአሁን በፊት እና ቪዲዮውን እንግዲህ ብዙዎቻችሁ አይታችሁታል ብዬ ተስፋ አደርጋለሁ። ይህን ይመስላል እንግዲህ የፕላስተሩን ቅርጽ። ከአሁን በፊትም ፕላስተሩ እያለ እየላጥኩኝ እሱንም አሳይቻችሁ ነበር። እቺ ፕላስተሩ የነበረችበት በሌላ ቀለም ትቀባለች። እንደምታዩት እንግዲህ ጽድት ብላ አልቃለች ማለት ነው ሁሉም ነገር። ይህንን ይመስላል እንግዲህ። አሁን ደግሞ መጨረሻ ላይ ሂሳቡን የማሳውቃችሁ ላሜራውም ተቀብቶ የውስጥ ቀለሙ ማብሪያ ማጥፋው ሁሉም አልቆ ነው እንግዲህ ሂሳብ የማሳውቃችሁ በቀጣይ ክፍል። አሁን ደርቋል። ይሄ ውስጡ ቀለም መቀባት ይችላል። አሁን ቢያንስ እንግዲህ ሳምንት ሆነን ከዚህ ወጥተን ወደዛ ከገባን ነገ ሳምንት ይሆነናል። በሳምንት ውስጥ ያንኛውን ቤት ምን አይነት ሁኔታ ላይ እንደደረሰ ይሄኛውን ደግሞ ለመድረቅ ምን ያህል ጊዜ እንደፈጀበት እግረ መንገድ ሁሉንም እያያችሁ የምትሄዱ ይሆናል ማለት ነው። ይሄ እንግዲህ ውጩ ነው። ውጩን እንደዚህ ካየን ወደ ውስጥ ገብተን ደግሞ ኮርኒሱንና ጅብሰሙን አሳይቻችሁ ወደዛችኛው ቤት አልፋለሁ ማለት ነው። አጠር አጠር ማድረግ ሞክራለሁኝ። እንግዲህ ከወደዳችሁት ቪዲዮውን ላይክ በማድረግ እና አስተያየት መስጫ ላይ ማበረታቻ እንግዲህ የፈለጋችሁትን ማስተካከል ያለብኝ ነገር ካለ እሱን እያሳወቃችሁኝ ዝም ብሎ ማለፍ አይቻልም። ቪዲዮውን አለማየትም አይቻልም። ምክንያቱም ቪዲዮውን በደንብ ካላያችሁት ውስጥ ላይ ያሉት ሀሳቦች አይገባችሁም እና ቪዲዮውን በደንብ መከታተል እንዳትረሱ እላለሁ። ሌላው እንግዲህ ኮርኒሱ ይሄንን ይመስላል። ኮርኒሱ እንግዲህ ይሄን ይመስላል። ማሻአላህ ደርቋል። በደንብ የምትመለከቱት ነጭ ሆኗል። አሁን እንግዲህ ቀለም መቀባት ይችላል። ማብሪያ ማጥፊያዎቹ መገጠም ይችላሉ። እንዳልኳችሁ እንግዲህ ከዚህ በኋላ ሂሳብ የምንናገር ይሆናል ማለት ነው። ምክንያቱም እስካሁን የፈጀውን ብንነግራችሁ ከዚህ በኋላ ያለው ሂሳብ አስቸጋሪ ስለሚሆን በቆርቆሮ ብዛት በአራት ክፍል ነው አምስት ክፍል ነው በሚለው ሂሳብ ማውጣትና ማወቅ አይቻልም ብያቸዋለሁ። ብዙ ጊዜ ቪዲዮ ሰራ እንግዲህ ይሄን ተናግሬያለሁኝ። ይቺ ሳሎኗ ናት እንግዲህ። ይቺ ደግሞ የመኝታ ቤቷ ዲዛይን ነች። እንደምትመለከቱት እንዳልኳችሁ ከነምፖሉ ሁሉም እያለቀ ነው የሄደው።
ይህን እንግዲህ መቃኑ ይሄ ጣውላው ከተጸዳ ላሜራው ከተጸዳ በኋላ ይሄ ግድግዳው የምትመለከቱት ይፈገፈጋል። በደንብ መጸዳት አለበት። ይሄ ጽድት ብሎ በደንብ ልስልስ እንደገና በብርጭቆ ወረቀት የሚባለው በሱ ከተጸዳ በኋላ ቀለም ይቀባል ማለት ነው። ጠርዝና ማዕዘን ላይ ትኩረት አድርጉ። የምታሰሩም ሰዎች ማሰራት የሚያሰባችሁ ሰዎች ዋናው ቤቱን የሚያሳምረው ጠርዝና የመስኮትና በር ላይ ያሉ ጠርዞችና ማዕዘን ላይ ያሉ ስራዎችን ነው በደንብ እንግዲህ መመልከት ያለባችሁ ማለት ነው። እቺ እንግዲህ መኝታ ቤቷ ናት። እቺ ደግሞ ኮሪደሯ ስትሆን የኮሪደሯ ጠርዝ ይችን እንግዲህ እንደምትመለከቷት ጽድት ብላ ተሰርታለች። አጠቃላይ ወጪውን እንግዲህ ኢንሻአላህ በቀጣይና በመጨረሻው ክፍል አሳያችኋለሁ። ይችን እንግዲህ ውስጧን እንደዚህ ካየን እዛችኛይቱ ቤት ሄደን ደግሞ ያለውን አሳይቻችሁ ቪዲዮውን እንጨርሳለን ማለት ነው። እንግዲህ ውድ ተከታታዮች እንደምትመለከቱት ወደዚህኛው ቤት አልፈናል ማለት ነው። ከዚህ ወደዚህ ተሻግረናል። አሁን ማሰራት ለምትፈልጉ ሰዎች በ0920 13 16 50 በቀጥታም እንዲሁም በኢሞ በዋትስአፕ እና በቴሌግራም እየደወላችሁ እዘዙ። ኮርኒሱ ዙሪያው አልቆ ኳርትዙ በምታዩት መልኩ ተጀምሯል። ውስጥ ላይ ያለውን እንግዲህ ከማየታችን በፊት ይህን ዙሪያውን አይተን ይሄ ደግሞ በፕላስተር ሳይሆን በሲሚንቶ ነው ጠርዝ የወጣለት። በሲሚንቶ ጠርዝ የተወጣ ነው። ይሄ የምትመለከቱት የዚህኛው ቤት ልክ በምታዩት መልኩ በሲሚንቶ ነው ቀርጽ የተወጣለት። እንግዲህ ለቀጣይ ማሰራት የምትፈልጉ ሰዎች ቀርጽ በሲሚንቶ ባይወጣ ይበልጥ ይመረጣል። ምክንያቱም ብዙ ወጪዎች ይቀንሱላችኋል። በፕላስተር ቀርጽ የሚወጣው ይበልጥ ደግሞ በማንኛውም ቀርጹን የተለየ አድርጎ ማውጣት ስለሚቻል በሲሚንቶ ቀርጽ ሊወጣ የሚል ሐሳብ አለ። በፕላስተር ቀርጽ ብታስወጡ ይቅርታ። ሌላው እንግዲህ ይሄን ይመስላል። እንግዲህ አሁን ይሄንን ካየን ውስጥ ላይ እንገባና በፊት ለፊትና እንግዲህ በጀርባ ያያችሁት ኳርትዝ ቀለሙ ቅቡ ቀርቷል። እሱን ደግሞ እንዳጠናቀቅንና ጅብሰሙ እንደጨረስን ማሳያችሁ ይሆናል። ይሄ ኳርትዝ ያልተቀባው ገና ፊት ለፊቱ አሁንም ከፊት ለፊቱ እቺ ታይታችሁና ኳርትዝ ያልተቀባችው እሱንም እንግዲህ ሁሉንም አጠቃለን ሂሳቡንም አውጥተን የምንነግራችሁ ይሆናል ማለት ነው። ወደ ውስጥ ስንገባ እንግዲህ የሳሎኑ ይሄን ይመስላል። እንግዲህ በመድረቅ ላይ ይገኛል። ይሄን እንደምትመለከቱት ዲዛይኑ ተመሳሳይ ዲዛይን ነው ያዘዙት። እንግዲህ እህቶቹ በጣም ደስ የሚለው ተመሳሳይ ዲዛይን ይሁንልን ብለው በተመሳሳይ ዲዛይን የኮርኒሶቹ እንደምታዩት ያንኛውም ሳሎን እንደዚህ ነበር። ፕላስቲኩ ይለያይ እንጂ የኮርኒሱ ዲዛይን ተመሳሳይ ነው። እንዲሁም ፍሬውም ሆነ ጅብሰሙም ሁሉም ነገር ተመሳሳይ ነው የሚሆነው ማለት ነው። ይሄ የምትመለከቱት ኮሪደር ላይ ያለው ኮርኒስ ልክ በዛው ተመሳሳይ ነው የሆነው። እንግዲህ ሻኩ ወይም ጅብሰሙ ሳሎኑ አልቆ መኝታ ቤቱ ደግሞ በምታዩት መልኩ እዚህ ደርሷል ማለት ነው። ኮርኒሷም ልክ የዛችው ተመሳሳይ ፕላስቲክ ተቀይሮ አሁንም ይህንን ይመስላል። ከወደዳችሁት ላይክ ሼር ያደረጋችሁ ለወዳጅ ዘመድ ማድረሱ፣ ሀሳብ አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ። ለዛሬ በዚሁ እጨርስና በቀጣይ እንግዲህ በዛኛው ቤት የመጨረሻ ክፍል በዚህኛው እንዴት እንደሆነ ጅብሰሙን ጨርሰን ማሳያችሁ ይሆናል። የዛኛውን ሂሳቡን አሳውቂያችሁ ይሄንን ደግሞ ቀጣይ ቪዲዮ እንሰራላችሁ ይሆናል። መልካም እይታ ይሁንላችሁ። ለዛሬ በዚሁ ጨረስን።